ብፁዕ ጠቅላይ ሥራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን እና ክቡራት የዚህ የታላቅ ጉባኤ ተሳታፊዎች፣ በቅድሚያ እንኳን ለ44ኛው ዓለም አቀፍ የሰበካ ጉባኤ አደረሳችሁ እያልኩ የሸገር ከተማ ሀገረ ስብከት የ2017 በጀት ዓመት የሥራ ክንውን ሪፖርት እንዳቀርብ ስለተፈቀደልኝ እጅጉን አመሰግናለሁኝ። የሸገር ከተማ ሀገረ ስብከት በታላቁ የልማትና የወንጌል አባት በሆኑት በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ የሚመራ ሲሆን በአምስቱ ክፍላተ ከተማ ቤተ ክህነት የተዋቀረና በእነዚህም 8 ገዳማት 150 የከተማና 26 የገጠር አድባራት በድምሩ 182 አብያተ ክርስቲያናት የሚገኝበት ጠንካራ መንፈሳዊ አገልግሎት የሚሰጥበት አገረ ስብከት ነው። በበጀት ዓመቱ ከተሰሩ ስራዎች መካከል አንኳር የሆነውን የሥራ ክንውን ከዚህ እንደሚከተለው አቀርባለሁ። የብፁዕነታቸው ሐዋርያዊ ጉዞን በተመለከተ ብፁዕ አቡነ ሳዊሮስ ከመንፈስ ቅዱስ የተቀበሉ ታላቅ ኃላፊነትና አደራ ለመወጣትና በበጀት ዓመቱ በአምስቱ ክፍላተ ከተማ አብያተ ክርስቲያናት ለመባረክ፣ ለመንፈሳዊ ጉባኤያት የመሰረት ድንጋይ ለማኖር፣ ልዩ ልዩ የልማት ስራዎችን ለመጎብኘት እና ለክብረ በዓላት ከ285 ጊዜ በላይ ሐዋርያዊ ጉዞዎችን በማድረግ ለልጆቻቸው ፈጥነው ለመድረስ የአብያተ ክርስቲያናትን መጠነ ሰፊ ችግሮችን በመቅረፍ ትምህርተ ወንጌል፣ ቃለ ምዕዳን እና ቡራኬ በመስጠት ፍጹም አባታዊ ስራዎችን አከናውነዋል። ብፁዕነታቸው የሲዳ አዋሽ፣ ደብረ መንክራት ቅዱስ ገብርኤል ቤተክርስቲያን ጨምሮ 4 አዳዲስ ህንፃ ቤተ መቅደስ ግንባታዎችን፣ የተጠናቀቁ አድባራትና የሰበታ ገላን ጉዳና ፉሪ ክፍለ ከተማ ቤተ ክህነት በአይነቱ ልዩ የሆነ ባለ 3 ወለል ሁለገብ ዘመናዊ ህንፃ በማስገንባት በማጠናቀቅ በርከት ያሉ ብፁዓን አበው ሊቃነ ጳጳሳት በተገኙበት አስመርቀዋል። በዚሁ አጋጣሚ ብፁዓን አባቶችን እንድታመሰግኑ በአክብሮት ጠይቃለሁ። ብፁዕነታቸው በሸገር ከተማ ማረሚያ ቤት ሰኔ 14 2017 ዓ.ም ተገኝተው የህግ ታራሚዎችን በመጎብኘት ትምህርተ ወንጌል፣ ቡራኬና ቃለ ምዕዳን የሰጡ ሲሆን በማረሚያ ቤቱ እየተሰራ ላለው የቅዱስ ዑራኤል ህንፃ ቤተ መቅደስ ለህንፃው ማሰሪያ ብር 120 ሺህ ብር ድጋፍ አድርገዋል። ተተኪ አገልጋዮችን ከማፍራት አንጻር ለ576 ተማሪዎች ዲቁና፣ ለ190 ዲያቆናት ቅስናና ለ10 መነኮሳት ቁምስና በአጠቃላይ በበጀት ዓመቱ ለ776 አገልጋዮች ስልጣነ ክህነትን ሰጥተዋል። ስብከተ ወንጌልን በተመለከተ ብፁዕነታቸው የሚያዘጋጁት ከ35 በላይ ብፁዓን አበው ሊቃነ ጳጳሳት የተገኙበት ወጣትነት ለቤተ ክርስቲያን መንፈሳዊ ጉባኤ በ7 አድባራት የተከናወነ ሲሆን በዚሁም ጉባኤ የተገኙ ብፁዓን አበው ሊቃነ ጳጳሳት ለብፁዕነታቸው መንፈሳዊ ጉባኤ የላቀ ምስክርነትን ሰጥተዋልና በዚሁ አጋጣሚ ብፁዕነታቸው እንዲያመሰግኑልን ጠይቃለሁ። በሌላ በኩል የስብከተ ወንጌል አገልግሎት ተደራሽነት በማስፋፋት ከ610 የሚበልጡ በአፋን ኦሮሞና በአማርኛ ቋንቋ ሁሉን በማከለ መልኩ በገጠርና በከተማ በማከናወን ከ5ቱ ክፍላተ ከተማ በአጠቃላይ 1950 ነፍሳት ከተለያዩ ቤተ እምነት በማስተማርና በማጥመቅ ወደ እናት ቅድስት ቤተ ክርስቲያን ማምጣት ተችሏል። ገዳማትን ማጠናከርን ማደራጀትን በተመለከተ 3 አዲስ ገዳማት ተመስርተዋል። ገዳማትን ከማጠናከር አንጻር አንጋፋው ብፁዕ አቡነ ኤልያስ የሲዲዩድና አካባቢው የሀገረ ስብከት ሊቀ ጳጳስ ለሰበታ ጌቴሴማኒ ቅድስት ማርያም ገዳምና ለመናገሻ አምባ ማርያም ቅድስት ማርያም ገዳም የ400 ሺህ የገንዘብ እርዳታ አድርገውልናልና ጉባኤው እንዲያመሰግንልኝ እጠይቃለሁ። አብነት ትምህርት ቤትን፣ ሰበካ ጉባኤን፣ ሰንበት ትምህርት ቤትን፣ ልዩ ልዩ የልማት ስራዎችን በተመለከተና በአጠቃላይ የበጀት ዓመቱ የሥራ ክንውን ሪፖርትና እቅዶች ጨምሮ 15 ገጽ ቀደም ሲል ለጠቅላይ ቤተ ክህነት ጽሕፈት ቤት ያስገባን በመሆኑ የዚህ ታላቅ ጉባኤ ሰዓት ላለመሻማት ወደ መጨረሻው ነጥብ ይሄዳለሁ። በመጨረሻም በሸገር ሀገረ ስብከት እረፍት አልባ ለወንጌል የቆሙ ለሥራ የበረቱ ከመናገር ይልቅ በተግባር ውጤታማ የልማት ስራዎችን ማሳየት የቻሉ ብፁዕ አቡነ ሳዊሮስ በሚሰጠው በሳል አመራርና ከፍተኛ ክትትል ከሀገረ ስብከቱ እስከ አጥቢያ አገልጋዮች ብርቱ ጥረትና የተሻለ የፐርሰንት አሰባሰብ ዘዴ በመጠቀም እጅግ ውጤታማ ስራዎችን ተሰርተዋል። ምንም እንኳ የሸገር ከተማ ሀገረ ስብከት አዲስና ከተቋቋመ ገና 2 ዓመት ቢሆነውም
ከማደራጀት ጀምሮ በርካታ ተግዳሮቶችና ፈተናዎች በማለፍ በጥቂት ጊዜ ከአንጋፋዎቹ ተርታ በመሰለፍ በ2016 ዓ.ም 881,633,654 ተሰብስቦ ለጠቅላይ ቤተ ክህነት 35%፣ 28,853,994 ገቢ ተደርጎ የነበረ ሲሆን በዘንድሮ የበጀት ዓመት የስብከተ ወንጌል ከ101 እና የልማት ገቢን ጨምሮ የአድባራትና የገዳማት ጠቅላላ ዓመታዊ ገቢ ብር 657,280,848 ከ07 ሲሆን የሀገረ ስብከት ድርሻ 131,456,169 ከ72፣ የጠቅላይ ቤተ ክህነት 35%፣ 47,545,849 እደግመዋለሁ 47,545,849 ከ28 ሳንቲም ብልጫ አመሰግናለሁ። ብልጫ 18,691,935 ከ27 በዘንድሮ በጀት ዓመት ማስመዝገብ ተችሏል። በዚሁ መሰረት ለጠቅላይ ቤተ ክህነት 35% 47,545,849 ከ28 ገቢ ያደረግንበትን ስሊፕ ብፁዕ አቡነ ሳዊሮስ የሀገረ ስብከታችን ሊቀ ጳጳስ ለቅዱስነታቸው እንዲያስረክቡልን በታላቅ አክብሮት እጠይቃለሁ።